ጤና ይስጥልኝ የተከበራችሁ አድማጮች፣ ዛሬም አንድ የሸርሎክ ሆልምስ የወንጀል ክትትል ታሪክ አስደምጣችኋለሁ። እንደምትወዱት ተስፋ አለኝ። ሌሎችን የሸርሎክ ትረካዎች ካልሰማችኋቸው ዲስክሪፕሽን ላይ ታገኟቸዋላችሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሸርሎክ ሆልምስ ባለሳይክሏ ልጃገረድ። ደራሲ ሰር አርተር ኮናን ዶይል፣ ተርጓሚ ወጋየሁ በለው። በ2003 ዓመተ ምህረት ከታተመው የሸርሎክ ሆልምስ ታሪኮች መድብል የተገኘ። ከ1894 እስከ 1901 ያሉት ዓመታት ሸርሎክ ሆልምስ በሥራ ብዛት በጣም ውጥረት ውስጥ የነበረባቸው ዓመታት ነበሩ። በእነዚህ 8 ዓመታት በአማካሪነት ያልሰራባቸው ማኅበራዊ ጉዳዮች አልነበሩም። ብዙ የተለያየ ባሕሪ ያላቸው ውስብስብ ችግሮችን በመፍታት ትልቅ ሚና ተጫውቷል። በዚህ ተከታታይ በሆነ የሥራ ውጣ ውረድ ውስጥ አያሌ ስኬቶችንና ጥቂት የሚባሉ ሽንፈቶችን አስተናግዷል። ሥራውን የማውቀው ቢሆንም የተለያዩ ጉዳዮችን ሪፖርት ማጠናቀርና ለየትኛው ጉዳይ ቅድሚያ መሰጠት እንዳለበት መለየት ቀላል አልነበረም። ነባሩን መመሪያ በመከተል ከወንጀሉ ክብደት ይልቅ ችግሩን ለመፍታት ለሚጠይቀው ብልህነትና ተውኔታዊ ፈጠራ ቅድሚያ እንዲሰጥ እሻለሁ። በዚህም መሠረት የሚከተለውን ጉዳይ ለአንባቢያን አቅርቤያለሁ። የቻሊንግተኗ ብስክሌተኛ ወይዘሪት ቫዮሌት ስሚዝ የታሪኩ ምሰሶ ናት። የ1895 ማስታወሻዬን ስመለከት ስለ ወይዘሪት ቫዮሌት ስሚዝ ለመጀመሪያ ጊዜ የሰማነው ኤፕሪል 23 ቀን በዕለተ ቅዳሜ ነበር። ሆልምስ ለእሷ የነበረው አቀባበል ጥሩ እንዳልነበር አስታውሳለሁ። ለዚህም ዋናው ምክንያት ጆን ቪንሰንት ሃርደን የተባለ ሀብታም የሲጋራ ነጋዴ ግድያ ጋር በተያያዘ እጅግ አስቸጋሪና ውስብስብ በሆነ ምርመራ ሥራ ተጠምዶ ስለነበር ነው። ተጨባጭ መረጃ ማጠናከርን ከሁሉም አብልጦ የሚወደው ጓደኛዬ የጀመረውን ሥራ የሚያቋርጥና ሐሳቡን የሚበትን ነገር ጣልቃ ሲገባበት አይወድም። ለቆንጆዋ ወጣት ያሳየው ትሕትና ግን ከሱ ተፈጥሮ ውጪ ነበር። ዘለግ ብላ ንግሥታዊ ግርማ ሞገስ የተላበሰችው ወጣት በሌሊት ቤከር ጎዳና ድረስ መጥታ እርዳታ እንዲያደርግላትና ምክር እንዲለግሳት ስትማጽነው ልቡ እምቢ ሊላት አልፈቀደም። የመጣችበትን ጉዳይ ሳታስረዳ ላለመውጣት ቆርጣ የመጣችን ወጣት ሥራ በዛ ብሎ መመለስ የማይቻል ነበር። ለሥራው ፋታ ሰጥቶ እየጨነቀውም ቢሆን ፈገግ አለና ቆንጅየዋን ወጣት ችግሯን ተቀምጣ እንድታስረዳው ጠየቃት። የጤና ጉዳይ እንዳልሆነ ገምታለሁ አላት፣ አይኖቹን ከሷ ላይ ሳያነሳ። እንደ አንቺ አይነት ብስክሌተኛ ለመሆን ጥንካሬን ይጠይቃል። በመገረም ጎንበስ ብላ እግሮቿን ተመለከተች። እኔም ከብስክሌቱ መረገጫ ጋር በተፈጠረው ስብቀት በመጠኑም ቢሆን የሻከረውን የውስጥ እግሯን ዳርና ዳር አስተዋልኩት። ሚስተር ሆልምስ፣ ጥሩ ብስክሌት ጋላቢ ነኝ። ዛሬ ወደ አንተ የመጣሁትም ከዚሁ ጋር በተያያዘ ጉዳይ ነው አለችው። ጓደኛዬ ጓንት ያልሸፈነውን የልጅቷን እጅ ትኩር አድርጎ እያየ መረመረው። ሥራዬ ስለሆነ ይቅርታ እንደምታደርግልኝ አልጠራጠርም አላት፣ እጇን ከእጁ ውስጥ እያወጣ። ጽሕፈት መኪና ላይ ትሰሪያለሽ በሚል ግምት ስህተት ላይ ለወድቅ ነበር። በእርግጠኝነት ግን የሙዚቃ መሳሪያ እንደምትጫወች ይረዳለሁ። በሁለቱም ባለሙያዎች ላይ የሚታየውን የጣት ላይ ምልክት ታያለሁ አትሰን። ፊቷ ላይ መንፈሳዊነት ይነበባል። ረጋ ብሎ ወደ ብርሃኑ እንድትዞር አደረጋት። ጽሕፈት መኪና ላይ የምትሰራ ሴት የመንፈሳዊነት ገጽታ አይታይባትም። ይህች ልጅ ሙዚቀኛ ናት። አዎ ሚስተር ሆልምስ፣ ሙዚቃ አስተምራለሁ። ከሁኔታሽ ከከተማ ውጪ የምትሰሪ ይመስለኛል። ትክክል ነው። በሱባኤ ጠረፍ ፋርንሃም አጠገብ። ታስታውሳለህ አትሰን፣ ሰነድ አጭበርብሮ በመስራት የሚታወቀውን አርቼ ስታንፎርድን ካመጣንበት አካባቢ ነው። አሁን ደግሞ ወይዘሪት ቫዮሌት መጣች። እሺ፣ በሱባኤ ጠረፍ ፋርንሃም አካባቢ በአንቺ ላይ የተፈጸመው ነገር ምንድን ነው? ወጣቷ ኮረዳ ግልጽ በሆነና ስሜት በሚስብ ያነጋገር ለዛ የሚከተለውን ተናገረች። አባቴ ሞቷል ሚስተር ሆልምስ።
ጄምስ ስሚዝ ይባላል። የቀድሞ የቤተ መንግሥት ቲያትር ቤት ኦርኬስትራ ኃላፊ ነበር። እኔና እናቴ ከአንድ ራልፍ ስሚዝ ከሚባል አጎት በስተቀር ምንም ዘመድ የለንም። ከእሱም ጋር ከ25 ዓመታት በፊት ወደ አፍሪካ ከሄደበት ጊዜ ጀምሮ ተገናኝተን አናውቅም። አባቴ ሲሞት ድህነታችንን ይዘን ቀረን። ነገር ግን በታይም ጋዜጣ ላይ የእኛን አድራሻ የሚጠይቅ ማስታወቂያ መውጣቱን ሰማን። ይህን ስንሰማ እንዴት እንደተደሰትን መገመት አያቅትህም። የሆነ ሰው ሀብት አውርሶናል የሚል ተስፋ በውስጣችን ስላደረ ነበር። ቶሎ ብለን ስሙ በጋዜጣው ላይ ወደ ተጠቀሰው ጠበቃ አመራን። እዚያም 2 ሰዎች አገኘን። ሚስተር ካሩተርስና ሚስተር ውድሌይ ይባላሉ። ከደቡብ አፍሪካ ወደዚህ ለጉብኝት የመጡ ናቸው። አጎቴ ጓደኛቸው እንደነበረና ከጥቂት ወራት በፊት አጥቶ ነጥቶ እንደሞተ ነው የሚናገሩት። በመቀጠልም በሞት አፋፍ ላይ በነበረበት ሰዓት ዘመዶቹን እንዲፈልጉለትና ምንም የማይፈልጉ ስለመሆናቸው እንዲያጣሩ የጠየቃቸው መሆኑን ገልጸውልኛል። በሕይወት እያለ ያላስታወሰን አጎታቸው ሚስተር ራልፍ ሲሞት እንዴት ሊያስብልን እንደቻለ ለእኛም ግራ ገብቶናል። ሚስተር ካሩተርስ ደግሞ የሚለው የወንድሙን መሞት የሰማው በቅርብ ጊዜ ስለነበር እኛን የመንከባከብ ኃላፊነቱ በሱ ላይ እንደሚወድቅ ስለተገነዘበ ነው። ይቅርታ አለ ሆልምስ። ጥያቄና መልሶ የተካሄደው መቼ ነበር? ባለፈው ታህሳስ ከ4 ወራት በፊት። እሺ ቀጥይ። ሚስተር ውድሌይ በጣም አስቀያሚ ሰው ነው። አይኑን እኔ ላይ ጥለዋል። ጺሙ ቀይ፣ መልኩ አስጠሊታ ነው። እንደሱ አይነት ሰው ጋር እንድተዋወቅ ሳይሪል እንደማይፈቅድልኝ በእርግጠኝነት መናገር እችላለሁ። ኦ ሳይሪል ነው ስሙ? አለ ሆልምስ እንደ መሳቅ እያለ። ልጅቷ ፊቷ በአፍረት እየቀላ ሳቀች። አዎ ሚስተር ሆልምስ፣ ሳይሪል ሞርተን ይባላል። የኤሌክትሪክ መሐንዲስ ነው። በያዝነው ዓመት መገባደጃ ላይ ለመጋባት አስበናል። ግን ስለሱ ይህን ሁሉ ምን አናገረኝ? ስለ ሚስተር ውድሌይ አስቀያሚነት ነበር መናገር የፈለግኩት። ከሱ ይልቅ በዕድሜው ጠና ያለው ሚስተር ካሩተርስ ይሻላል። ጠይም ያለ ጺሙን በደንብ የተላጨና ትዕግስተኛ ሰው ነው። ትሑትና ፈገግታው ማራኪ ነው። የቤተሰባችንን ታሪክ ስለተረዳና ድህነታችንን ስላወቀ የ10 ዓመት ብቸኛ ልጁን ሙዚቃ እንዳስተምርለት ጠየቀኝ። ከእናቴ ተለይቼ መሄድ እንደማልፈልግ ነገርኩት። እሱ ግን በየሳምንቱ እየመጣሁ መጠየቅ እንደሚችልና 100 ፓውንድ በዓመት እንደሚከፍለኝ ገልጾ ነገረኝ። ክፍያ ቆንጆ ሆኖ ስላገኘሁት ስምምነቴን ገልጬ ከፋርንሃም 6 ማይል ያክል ርቆ ወደሚገኘው ወደ ቺልተን ግራንዴ አመራው። ሚስተር ካሩተርስ ሚስቱ ሞታበታለች። ግን ቤቱን ሀብቱንና ንብረቱን የምታስተዳድርለት ሚስስ ዲክሰን የምትባል ጠና ያለች ሰራተኛ ቀጥሯል። ሕፃኗ በጣም ደስ የምትልና በትምህርቷም ጎበዝ ናት። ሚስተር ካሩተርስ እጅግ ደግና ተጫዋች ሰው ነው። ጥሩ ምሽቶችን አብረን አሳልፈናል። በየሳምንቱ መጨረሻ እናቴን ለመጠየቅ ወደ ከተማ መጣለሁ። ባለቀይ ጺሙ ሰውዬ ሚስተር ውድሌይ ሲመጣ የነበረኝ የደስታ ስሜት በሐዘን ተበረዘ። ለ1 ሳምንት ጉብኝት ነበር የመጣው። ለኔ ግን 3 ወር ነው የሆነብኝ። ለማንም ሰው አስቸጋሪና አስፈሪ ቢሆንም ለኔ ግን ከሁሉም የከፋ ነበር። ከኔ ፍቅር እንደያዘው በመግለጽ ግግም አለብኝ። በሀብቱ ጉራውን ይነፋል። እሱን ካገባው ለንደን ውስጥ ተወዳዳሪ በማይገኝለት የአልማዝ ጌጣጌጥ እንደሚያንቆጠቁጠኝ ይናገራል። በመጨረሻ ከኔ ምንም ምላሽ ሲያጣ አንድ ቀን ከእራት በኋላ በዚያ ፈርጣማ እጁ እጄን ጨምድዶ ይዞ ካልሳምኩት በስተቀር እንደማይለቀኝ መሐላውን ይደረድር ጀመር። ሚስተር ካሩተርስ ደርሶ እጁን መንጭቆ አስለቀቀኝ። በዚህም ተናዶ ሚስተር ካሩተርስን ፊቱ ላይ ደቡብጤ ነርቶ ጣለው። ዳግም ለጥየቃ አልተመለሰም፣ ስራውን ያውቃልና። በሚቀጥለው ቀን ሚስተር ካሩተርስ ይቅርታ ጠየቀኝ። ወደፊትም ለእንደዚህ አይነት አሳፋሪ ሁኔታ እንደማልጋለጥ አረጋገጠልኝ። ከዚያን ቀን ጀምሮ ሚስተር ውድሌይን አይቼው አላውቅም። ሚስተር ሆልምስ፣ አሁን ወደ አንተ የመጣሁት የአንተን ምክር የሚጠይቅ የተለየ ጉዳይ ስላጋጠመኝ ነው። እንደነገርኩ በየሳምንቱ ቅዳሜ ከሰዓት በኋላ ፋርንሃም ባቡር ጣቢያ ድረስ በብስክሌት እየተጓዝኩ በ6 ሰዓት ከ22 የሚነሳውን ባቡር ይዤ ወደ ከተማ እመጣለሁ። ከቺልተን ግራንዴ ወደ ጣቢያ የሚወስደው መንገድ በጣም ጭር ያለ ነው። በተለይ ደግሞ የቻርሊንግተን ሜዳ በአንድ በኩል፣ ጥቅጥቅ ያለው ቁጥቋጦ ደን በሌላ በኩል ያለበትን የ1 ማይል ርቀት መንገድ ይዘህ ስትጓዝ አካባቢው ጸጥ ረጭ ያለ ነው።
በእግርም ሆነ በጋሪ የሰው ዘር ዝር ሲል አይታይም። ወደ ክሩስበሪ ዳገት እስከምትጠጋ የተሻለ ሁኔታ አይታይም። ይህ ሰው ያለ ያሰኛል። ከ2 ሳምንታት በፊት በዚሁ መንገድ ላይ በመጓዝ ላይ ያለው ወደ ኋላዬ ዞር ብዬ ተመለከትኩ። ከኋላዬ 100 ሜትር ርቀት ላይ የሆነ ሰው በብስክሌት ሆኖ ሲመጣ አየሁት። የጺሙ ጠጉር አጠር ብሎ ጥቁር ሲሆን ዕድሜው መካከለኛ ይመስላል። ፋርንሃም ከመድረሴ በፊት ዞር ብዬ ስመለከት ሰውየው አልነበረም። እኔም ስለሱ ማሰበኝ ተውኩት። የሚገርመው ግን ሚስተር ሆልምስ ሰኞ ተመልሼ ስመጣ ያንኑ ሰው እዚያው መንገድ ላይ አየሁት። በቀጣዩ ቅዳሜና ሰኞ ተመሳሳይ ሁኔታ ገጠመኝ። ሁልጊዜም ርቀቱን ጠብቆ ነው የሚነዳው። በእርግጥ አላስቸገረኝም። ሁኔታው ግን ያልተለመደ ስለሆነ ያሳስባል። ስለ ጉዳዩ ለሚስተር ካሩተርስ ነገርኩት። እሱም የጉዳዩን አሳሳቢነት ተረድቶ ይመስለኛል ወደፊት በዚህ ሰው አልባ መንገድ ላይ ብቻዬን መሄድ እንደሌለብኝና ሁኔታውን የሚከታተል ሰው እስከነጋሪው እንዲመደብ ትዕዛዝ መስጠቱን ነገረኝ። አጃቢው ባለጋሪ በዚህ ሳምንት ይመጣል ተብሎ ነበር የሚጠበቀው። ይሁን እንጂ አልመጣም። ለምን እንዳመጣ አይታወቅም። እኔም ያው እንደተለመደው በብስክሌት ወደ ባቡር ጣቢያ መሄድ ነበረብኝ። ዛሬ ጠዋት ብስክሌቴን እየነዳው ቻርሊንግተን ሜዳ ስደርስ ከ2 ሳምንታት በፊት ይከተለኝ የነበረው ሰውዬ አሁንም ተከትሎኛል። መልኩን አይቼ ማንነቱን እንዳለየው ከኔ 1 ኪሎ ሜትር ያህል ርቆ ነው የሚያሽከረክረው። ፊቱ ላይ የሚታየኝ ነገር ቢኖር ጥቁር ጺሙ ብቻ ነው። በእርግጥ እኔ የማውቀው ሰው አይደለም። ጥቁር ሙሉ ልብስ ለብሶ የጨርቅ ኮፍያ አድርጓል። ዛሬ ብዙም አልደነገጥኩም። እንዲያውም የሰውየውን ማንነትና ምን እንደሚፈልግ ለማወቅ ከፍተኛ ጉጉት አደረብኝ። የብስክሌቴን ፍጥነት ስቀንስ እሱም ቀነሰ። ከነጭራሹም አቆምኩት። እሱም መንዳቱን አቆመ። ከዚያ አድፍጬ ልጠብቀው አሰብኩ። ከባድ የመጠምዘዣ መንገድ ላይ ስደርስ በፍጥነት ነዳውና ኩርባውን እንደጨረስኩ አቆምኩ። እኔ እንዳደረግኩት በፍጥነት ነድቶ በቆንኩበት አልፎኝ ሊሄድ ይችላል ብዬ ነበር ያሰብኩት። እሱ ጭራሽ አልመጣም። ወደ ኋላ ተመልሼ የመጠምዘዣ ማዕዘኑን አካባቢ ስቃኝ በአካባቢው ማንም የለም። ብራሹ ጠፍቷል። የሚገርመው ደግሞ በአካባቢው ከዋናው መንገድ የሚገነጠል መጋቢ መንገድ የለም። በዚህ ወይም በዚያ መንገድ ሄደ ለማለት የሚያስችል ሁኔታም አልነበረም። ሆልምስ እንደ መሳቅ አለና መዳፎቹን እያፋተገ ይሄ ጉዳይ መቼም ራሱን የቻለ አንድ ተልእኮ ይኖረዋል አለ። ለመሆኑ ማዕዘኑን ዞረሽ ምንም ሰው አለመኖሩን ለማረጋገጥ ምን ያህል ጊዜ ወሰደብሽ? 2 ወይም 3 ደቂቃ። ስለዚህ ወይም በአንድ ወይም በሌላው በኩል በእግር መንገድ ሄዶ ሊሆን ይችላል። በሜዳው ሊሆን አይችልም። በዛ ቢሄዳው ነበር። ከዚህ የምንረዳው ሰውየው የቻርሊንግተን ሕንፃ ያለበትን አቅጣጫ ተከትሎ ሄዷል ማለት ነው። ሕንፃው ከመንገዱ በአንደኛ ጎን በኩል ነው። ሌላስ የምትዩ ነገር አለ? ያንተን ምክር ካላገኘው በስተቀር የልብ አይደርስም ከማለት በስተቀር ሌላ የምለው ነገር የለኝም። ሆልምስ ለጥቂት ደቂቃዎች ጸጥ ብሎ ከቆየ በኋላ እጮኛሽ የት ነው የሚኖረው ሲል ጠየቃት። ኮቬንትሪ የሚባል ቦታ ሚድላንድ ኤሌክትሪክ ኩባንያ ውስጥ ይሰራል። ድንገተኛ ጉብኝት ሊያደርግ አይችልም ትያለሽ? አይ ሚስተር ሆልምስ አዲስ እኮ አይደለንም። ሌሎች አድናቂዎችስ አሉሽ? ሲሪልን ከማወቄ በፊት አያሌ ነበሩ። ከዚያ ወዲህስ? አድናቂ ነው ከተባለ ያ አስቀያሚ ውድላይም አለ። ሌላስ የለም? አስተዋይዋ ደንበኛችን ትንሽ ግራ እንደመጋባት አለች። ማን ነው ሲል ሆልምስ ጠየቃት። የራሴ ግምት ነው። ቢሆንም አሰሪ ሚስተር ካሩተርስ ለኔ ከፍተኛ ጉጉት ያለ ይመስላል። ሁለታችንም ግን በስራ ተወጥረናል። ማታ ማታ ጓደኞቹን አስተናግድለታለሁ። አንድም ነገር ብሎኝ አያውቅም። ፍጹም ጨዋ ሰው ነው። ግን ሴት ልጅ ሁልጊዜም የወንድን ስሜት ታውቃለች። አሃ አለ ሆልምስ ኮስተር ብሎ። በምንድን ነው የሚተዳደረው? ሀብታም ነው። ሰረገላ ወይም ፈረስ የለውም? ቢሆንም መካከለኛ ቱጃር የሚባል ነው። በሳምንት 2 ወይም 3 ቀን ወደ ከተማ ይሄዳል። ለደቡብ አፍሪካ የወርቅ ማዕድናት አክሲዮኖች ትልቅ ግምት ይሰጣል። ሚስስ ሚዝ አዲስ ነገር ሲኖር ትነግሪኛለሽ። አሁን በጣም ስራ በዝቶብኛል። በአንቺ ጉዳይ ላይ ምርመራ ለማድረግ አመቺ ጊዜ ያስፈልገኛል። እስከዚያው
እኔን ሳታሳውቂ ምንም እርምጃ እንዳትወስጂ። ደህና ሁኚ። ከአንቺ ጥሩ ነገር እንደምንሰማ ተማመናለሁ። የተፈጥሮ ጉዳይ ነው። ይችን የመሰለች ወጣት ተከታዮች ቢኖሯት የሚያስደንቅ አይደለም አለ ሆልምዝ ፒፓውን እያወጣ። ጭር ላለ የገጠር መንገድ የሚመረጠው ግን ብስክሌት አይደለም። የሆነ ምስጢረኛ አፍቃሪ ሊሆን እንደሚችል አያጠራጥርም። ስለዚህ ጉዳይ አያሌ ግምቶች ይኖራሉ ዋትሰን። ስንደርስበት ብቻ ብንነጋገር አይሻልም? ትክክል። የመጀመሪያው ስራችን የቻርሊንግተን ህንፃ ተከራዮች እነማን እንደሆኑ ማወቅ ነው። ከዚያ በካሩተርስና በውድላይ መካከል ያለውን ግንኙነት መመርመር። የተለያዩ ሰዎች ስለመሆናቸውስ እርግጠኛ መሆን ይቻላል? ሁለቱም ሰዎች ከራልፍ ስሚዝ ቤተሰብ ጋር ለሚኖራቸው ግንኙነት እንዴት ትልቅ ግምት ሊሰጡ ቻሉ? ለአንዲት የሙዚቃ አስተማሪ ከገበያው ዋጋ እጥፍ አድርጎ እየከፈለ ከባቡር ጣቢያው 6 ኪሎ ሜትር ብቻ ቢርቅ እንኳ ልጅቷን የሚሸኝ ሰው የማይመድብ ምን አይነት ቤተሰብ ነው? በጣም ያልተለመደ ነገር ነው ዋትሰን። እሄዳለሁ እያልክ ነው? ውድ ጓዴ፣ እኔ ሳሎን፣ አንተ መሄድ አለብህ። በእርግጥ እዚህ ግባ የማይባል ተራ ተንኮል ሊሆን ይችላል። በጣም ትልቁን የምርመራ ስራዬን ለዚህ ብዬ ማቋረጥ የለብኝም። ሰኞ ዕለት ጠዋት ወደ ፋርናም ተጉዘ ቻርሊንግተን ሜዳ አካባቢ አድፍጠ ጠብቅ። እውነቱን ፈልፍለ በማውጣትም የራስህን ሚዛናዊ እርምጃ ወሰድ። ከዛም ህንፃው ውስጥ የሚኖሩትን ሰዎች ቃል ተቀብለ ወደ እኔ ተመልሰህ ሪፖርት አቅርብ። ዋትሰን፣ ወደ መፍትሄው የሚያሻግረን ተጨባጭ ነገር እስከምናገኝ ስለ ጉዳዩ የተለየ ወሬ ማውራት አያስፈልግም። ልጅቷ ሰኞ 3:50 ከዋተርሉ በሚነሳው ባቡር እንደምትሄድ አረጋግጠናል። በመሆኑም እኔ ጠዋት በ3:15 የሚነሳውን ባቡር ነበር ያስኩት። ፋርናም ባቡር ጣቢያ ስደርስ ወደ ቻርሊንግተን ሜዳ ለመሄድ ብዙ አልተቸገርኩም። በቁጥቋጦ ደን በተከበበው መናፈሻ በሜዳው መካከል ያለውን መንገድ በማየት ልጅቷ የተጋፈጠችውን ችግር ለመገመት አያዳግትም። ግራና ቀኝ በቆሙ የዋና በር አምዶች ላይ አርማዎች ተቀርጸዋል። ሽበት ቢወርሳቸውም ከእርጥብ ድንጋይ የተሰሩ ናቸው። ከዋናው መንገድ በተጨማሪ ወደ ጫካ የሚያስገቡ የውስጥ ለውስጥ መንገዶች መኖራቸውን ተገንዝቤያለሁ። የቻርሊንግተን ህንፃ መንገዱ ላይ ሆኖ ማየት አይቻልም። አካባቢው ቅፍፍ የሚልና ብስባሽ የበዛበት ነው። በወርቃማ አበቦች የተሸፈነው መስክ በጸደይ የማለዳ ፀሐይ ደምቋል። ከብዙ የአበባ ስብስቦች መካከል አንዱን ከለላ አድርጌ ነበር ያደፈጥኩት። እዚያ ሆኜ ዋናውን የግቢ በርና የመንገዱን ግራና ቀኝ መቆጣጠር እችል ነበር። እኔ ከመጣሁበት ተቃራኒ አቅጣጫ አንድ ብስክሌተኛ እየነዳ ሲመጣ አየው። ጥቁር ሙሉ ልብስ ለብሷል። ጺሙም ጥቁር ነው። ጥቂት እንደተጓዘ ከብስክሌቱ ወርዶ ወደ ቁጥቋጦ በሚወስደው ጠባብ መንገድ ገብቶ ከእይታ ተሰወረ። ከሩብ ሰዓት በኋላ ሌላ ብስክሌተኛ ተመለከትኩ። ወጣቷ ልጅ ነበረች። ቻርሊንግተን ከሚገኘው ቁጥቋጣማ ደን አካባቢ ስትደርስ በንዴት ዙሪያዋን በዓይኗ ስታማትር አየኋት። ወዲያው ሰውየው ከተደበቀበት ወጥቶ ሳይክሉን እየጋለበ ተከተላት። በዚያ አውራ መንገድ ላይ ከነሱ በስተቀር ሌላ መንገደኛ አልነበረም። ብስክሌቷ ላይ ቀጥ ብላ ተቀምጣ የምትነዳ ግርማ ሞገስ ያላት ልጃገረድና ከብስክሌቱ መሪ ላይ አቀርቅሮ የሚያሽከረክር ወንድ። ፍጥነቷን ቀንሳ ወደ ኋላ ተመለከተች። እሱም ፍጥነቱን ቀነሰ። እሷ ስታቆም እሱ ከሷ 100 ሜትር ያክል ርቆ ቆመ። ቀጣዩ ጉዞዋ ያልተጠበቀ ነበር። ሳይታሰብ ብስክሌቷን ወደ ኋላ አዙራ ቀጥታ ወደ እሱ ነዳች። እሱም በተመሳሳይ ፍጥነት አዞርና ሽምጥ ጋለበ። እሷም ኩራት ባልተለየው ስሜት ተመለሰች። ሌላ ተመልካች ስለመኖሩ እንደማታውቅ ከሁኔታዋ መገመት ይቻላል። እሱም ያው እንደተለመደው ተመልሶ ይከተላት ጀመር። ጠመዝማዛው መንገድ እንደዞሩ ከእይታ ተሰወሩብኝ። እኔ እዚያው ካደፈጥኩበት ቦታ ላይ ቆየው። መቆየቴ ጥሩ ነበር። ሰውየው ተመልሶ ሲመጣ አየሁት። ከግቢ በር አካባቢ ሲደርስ ዞሮ ከብስክሌቱ ወረደ። ለጥቂት ደቂቃዎች ዛፎች ስር ቆሞ ቆይቷል። የእጁን እንቅስቃሴ ሳየው ክራቫቱን የሚያስተካክል ይመስላል። ከዚያ በብስክሌቱ እየጋለበ ወደ አዳራሹ በሚወስደው መንገድ ቁልቁል ወረደ። ከመስኩ ተነስቼ በመሮጥ ወደ ጫካው ገባው። አሮጌው ግራጫ ሕንፃና የጭስ መውጫዎቹ ከሩቅ ይታዩኝ ነበር። እሱን ግን ላየው አልቻልኩም። ያም ሆኖ በእኔ ግምት የጧት ስራዬን በጥሩ ሁኔታ ያጠናቀቅኩ ስለመሰለኝ ወደ ፋርናም ጣቢያ ስመለስ የእርካታ መንፈስ እየተሰማኝ ነበር።
የአካባቢው የቤቶች ጉዳይ ኃላፊ ስለ ቻርሊንግተን የመኖሪያ ሕንፃ ምንም መረጃ ሊሰጠኝ አልቻለም። ፖልሞል አካባቢ የሚገኘውን የታወቀ ድርጅት መጠየቅ እንደሚሻል ነበር የነገረኝ። ወደ ቤቴ ስሄድ እግረ መንገዴን ኃላፊውን አገኘሁት። በበጋው ወቅት በቻርሊንግተን ሕንፃ ውስጥ የሚከራይ ባዶ ክፍል ማግኘት አልቻልኩም። በጣም የዘገየው መሆኔና ከወር በፊት ተከራይቶ ያለቀ መሆኑ ነበር የተነገረኝ። ተከራዩ ሚስተር ዊሊያምሰን ይባላል። በጣም የተከበረ አዛውንት ነው። ትሁቱ ወኪል ይህን ከመንገር ባለፈ ስለ ደንበኞቹ የግል ጉዳይ ዝርዝር ውስጥ መግባት እንደሌለበት ያውቃል። ሸርሎክ ሆልምስ በዚያ ምሽት ያቀረብኩለትን ሪፖርት በጥሞና አዳመጠኝ። እኔ ያሰብኩትን ያክል ውዳሴ የተቸረው ግን አልነበረም። እንዲያውም የፈጸምኳቸውንና ያልፈጸምኳቸውን ጉዳዮች ሲገመግም ፊቱ ላይ ይታይ የነበረው ስሜት ጥሩ አልነበረም። ውድ ዋትሰን፣ ያደፈጥክበት ቦታ ትክክል አልነበረም። መስኩ ውስጥ ሳይሆን ከጫካው በኩል ካለው ቁጥቋጦ ስር ነበር መደበቅ የነበረብህ። ያ ቢሆን ኖሮ በቅርብ የማየት ዕድል ይኖርህ ነበር። ከሰውየው 100 ሜትር ያለ ርቀት ስለነበረ የወይዘሪት ስሚዝን ያክል እንኳን መረጃ ልትሰጠኝ አልቻልክም። እሷ ሰውየውን አላውቀውም ብላ ታስባለች። በእኔ ግምት ግን የምታውቀው ይመስለኛል። ካላወቀችው ከፊቷ ለመሶር ይህን ያህል ራሱን የሚያሸሽበት ምክንያት ምንድን ነው? እንዳልከውም ብስክሌቱ መሪ ላይ አቀርቅሮ ነበር ራሱን ለመደበቅ። በእውነት ጥሩ ሥራ አልሰራህም። እሱ ወደ ቤቱ ተመልሶ ሳለ ማንነቱን ለማወቅ ትፈልጋለህ። ለዚህም ስትል የለንደንን የቤቶች ጉዳይ ተጠሪ ፍለጋ መጣ። ምን ማድረግ ነበረብኝ ስል በቁጣ ጮህኩበት። በአካባቢው ካሉ የሕዝብ መናኸሪያ ቤቶች ወደ አንዱ ጎራ ብለህ ብትጠይቅ አገሬው ምን እንደሚያወራ በትክክል ትረዳ ነበር። ማን የት እንደሚኖር ከአባወራው እስከ ቤት አሽከር ያሉትን ስሞች ዘርዝረው ይነግሩ ነበር። ዊሊያምሰን ለእኔ ምንም ትርጉም አይሰጠኝም። የዚህ ሰው አዛውንትነት ልጅቷን ከሚከታተሉት ሰው ጋር ምን ግንኙነት አለው? ከአንተ የመስክ ጉብኝት ምን አገኘን? ልጅቷ የነገረችኝ እውነት ስለመሆኑ አልጠራጠርም። በብስክሌተኛውና በሕንፃው መካከል ግንኙነት ስለመኖሩም ቢሆን አልተጠራጠርኩም። አዳራሹ በዊሊያምሰን ስለመከራየቱም እንዲሁ። ለያዝነው ጉዳይ በጣም ተፈላጊው ማን ነው? ወንድሜ ዋትሰን፣ አይክፋ። እስከሚቀጥለው ቅዳሜ አንዳንድ ነገሮችን ማድረግ እንችላለን። እስከዚያው 1 ወይም 2 ነገሮችን እኔው ራሴ ለማጣራት እሞክራለሁ። በቀጣዩ ቀን ጧት ከወይዘሪት ስሚዝ አንድ ማስታወሻ ደረሰን። እጥር ምጥን አድርጋ የደረስኩባቸውን ነገሮች በግልጽ አስቀምጣቸዋለች። የደብዳቤው ፍሬ ነገር ያለው ግን ከግርጌው ነበር። ሚስተር ሆልምስ፣ አሰሪዬ ለጋብቻ ስለጠየቀኝ በጣም አስቸጋሪ ሁኔታ ውስጥ ያለው መሆኔን ስገልጽልህ ምስጢሬን እንደምትጠብቅልኝ እምነቴ የጸና ስለሆነ ነው። ቅንነት ያልተለየው ብርቱ የፍቅር ስሜት እንዳለው ተገንዝቤያለሁ። ቀደም ሲል የገባሁት ቃል ኪዳን መኖሩን ነግሬያለሁ። ጥያቄውን ባለመቀበሌ በጣም የተሰማ ቢሆንም ጨዋነቱ አልተለየውም። ሁኔታው ትንሽ ጫና እንደሚፈጥር መገመት ትችላለህ። ወጣቷ ጓደኛችን ከፍተኛ ችግር ውስጥ የተዘፈቀች ትመስላለች አለ ሆልምስ ደብዳቤውን አንብቦ ሲጨርስ በልቡ እያሰላሰለ። ጉዳዩ በጣም አሳሳቢና ቀደም ብዬ ከገመትኩት በላይ ሞጋች እየሆነ ነው። የሰላም ቀን ያርገውና ከዚህ ወጥቼ 1 ወይም 2 የራሴ ሙከራዎች ማድረግ እፈልጋለሁ። ሆልምስ ቀኑን ከከተማ ውጪ በተለየ ሁኔታ ነው ያሳለፈው። ምሽት ላይ በከር ጎዳና አካባቢ ካለው ቤቱ ሲደርስ ከንፈሩ ተሰንጥቋል። ግንባሩ ማበጥ ብቻ ሳይሆን የተፈጥሮ ቀለሙን ቀይሯል። የሰራው ጀብዱ በጣም አስገርሞት ባስታወሰው ቁጥር ከልቡ ከት ብሎ ይስቃል። ጥቂት የአካል እንቅስቃሴ ማድረግ ይበጀኝ አለ። እንደምታውቀው ድሮ ትልቅ የቡጢ ችሎታ ነበረኝ። አንዳንዴ ይጠቅማል። ያ ባይሆን ኖሮ ዛሬ አሳፋሪ ሁኔታ ውስጥ ወድቄ ነበር። ምን ተፈጥሮ እንደነበር እንዲነግረኝ ተማጸንኩት። ያን ላንተ የነገርኩን የገጠር መሸታ ቤት አገኘሁት። ባደረግኩት ጥንቃቄ የተሞላበት ምርመራ ጠቃሚ ነገሮችን አግኝቻለሁ። ቡና ቤት ውስጥ ገብቼ ከአንድ ተናጋሪ ባለሀብት የፈለግኩትን ሁሉ መረጃ አግኝቻለሁ። ዊሊያምሰን ማለት ሽበታም ፂም ያለውና ከጥቂት አሽከሮቹ ጋር ብቻውን የሚኖር ሰው ነው። ሰውየው ካህን እንደነበር የሚጠቁሙ አንዳንድ ጭምጭምታዎች አሉ። አሁን ባለበት ቤት ውስጥ ባደረገው አጭር ቆይታ የሰራቸው አንዳንድ ሥራዎች ግን ከሃይማኖታዊ ስነ ምግባር ያፈነገጡ ናቸው። ከአንድ የሃይማኖት ድርጅት ጋር የተወሰነ ቆይታ አድርጌ ነበር። እንዲህ የሚባል ስም ያለው ሰው መኖሩንና ስለ ሥራው ግን ማንም እንደማያውቅ ነው የነገሩኝ።
ባለሀብቱ ቀደም ሲል ከነገረኝ በተጨማሪ በየሳምንቱ መጨረሻ አያሌ ሰዎች የመኖሪያ አዳራሹን ይጎበኛሉ። በተለይ ባለቀይ ጺሙ ሚስተር ውድሌ ሁልጊዜም ከዚህ ተለይቶ አያውቅም አለኝና በሱ መሪነት ቢራ ወደሚቀዳበት ቀጣይ ክፍል ገባን። ለካስ ይህን ሁሉ ስናወራ ሰውየው በዚያ ክፍል ውስጥ ሆኖ ቢራ እየጠጣ ያዳምጠን ኖሯል። የኔን ማንነት ምን እንደምፈልግና ለምን እንደምጠይቅ ሁሉ አውቋል። ሲናገር አንደበተ ርቱዕ ነው። በመጨረሻ በሌላ ሰው እያስመሰለ በአግበው ስድብ ጀመረ። ልታገሰው አልቻልኩም። ስድቡ ቀጥታ እኔ ላይ አነጣጠረ። በጥባጭ ወሮ በላ እያለ መቀባጠሩን ቀጠለበት። ያው እንደምታየኝ ትዕግስቴ አለቀ። ሚስተር ውድሌ በጋሪ ሄደ። ይኸውልህ የመስክ ጉዞዬ በእንዲህ አይነት ሁኔታ ተደመደመ እልሃለሁ። ቀኑ ለእኔ ከፋ ነበር ባልልም ከተልእኮዬ አንጻር ግን ወደ ሱሬ ጠረፍ ያደረግኩት ጉዞ የተሳካ ነበር ማለት አልችልም። ከአንተ የተሻለ ነገር አላደረግኩም። ሐሙስ ዕለት ከደንበኛችን ሌላ ደብዳቤ ደረሰን። ሚስተር ሆልምስ፣ ከሚስተር ካሩተርስ ጋር የነበረኝን ውሎ አቋርጬ ስራዬን ለቅቄያለሁ ስልህ ብዙ እንደማትደነቅ ተስፋ አደርጋለሁ። የማገኘው ከፍተኛ ደሞዝ ከገጠመኝ ችግር ገላግሎ ሰላሜን ሊገዛልኝ አልቻለም። ቅዳሜ ወደ ማታ ከተማ መጥቼ ላልመለስ ወስኛለሁ። ሚስተር ካሩተርስ ጋሪ አስመጥቷል። ስለዚህ ብቻዬን ስለማልሄድ በእኔ ላይ ሊፈጠር የሚችል አደጋ አይኖርም። የእኔ ሥራ መልቀቅ ከሚስተር ካሩተርስ ጋር ምንም ግንኙነት የለውም። ከዚያ አስቸጋሪ ፍጡር ከሚስተር ውድሌ ተመልሶ መምጣት ጋር የተያያዘ እንጂ። በጣም የሚያስጠላ ሰው ነው። አሁን ደግሞ አደጋ ሳይደርስበት አይቀርም። የበለጠ አስጠልቷል። በመስኮት ከማየት ባለፈ በአካል ባለማግኘቱ ደስ ብሎኛል። ከሚስተር ካሩተርስ ጋር ረጅም ውይይት ሲያካሂዱ ነበር። ሚስተር ካሩተርስ የተደናገጠ ይመስላል። ውድሌ ካሩተርስ ቤት አላደርም። ጎረቤት ጋር ነው ያረፈው። ዛሬ ጠዋት ሹክክ ብሎ ወደ ጫካው ሲገባ አይቼዋለሁ። ለአር ወይ ምድር ቢዳርገው ምኞቴ ነበር። ልናገር ከምችለው በላይ እፈራዋለሁ፣ እጠላዋለሁም። ሚስተር ካሩተርስ እንዲህ አይነቱን ፍጡር ለደቂቃስ ቢሆን እንዴት ይታገሰዋል? ለማንኛውም በመጪው ቅዳሜ ከችግሬ ሁሉ እላቀቃለሁ። የኔ እምነት ዋትሰን፣ አለ ሆልምስ ኮስተር ብሎ፣ በዚያች ወጣት ዙሪያ አንድ ትልቅ ወጥመድ ተዘርግቷል። በዚህ በመጨረሻ ጉዟ ማንም ችግር ላይ እንዳይጥላት ማረጋገጥ የኛ ተግባር ነው። በመሆኑም ዋትሰን ቅዳሜ ጠዋት እኔ እናንተ አብረን በመሄድ ይህን ልብ አንጠልጣይና ማለቂያ የሌለው ሥራ መቋጫ ልናበጅለት ይገባል። እስካሁን ለጉዳዩ ክብደት አልሰጠሁትም ነበር። እንደ ቀላል ነገር ስለወሰድኩት ወደ አደጋ ሊያመራ የሚችል አልመሰለኝም። አንድ ወንድ ቆንጆ ልጃገረድ አይቶ ተከተላት መባሉ የሚያስደንቅ አይደለም። ቀርቦ ለማነጋገር ድፍረት በማጣቱ በሩቅ እያያት ስለሄደ በእሷ ላይ ጥቃት ያደርሳል ለማለትም አያስችልም። የውድሌ ሁኔታ ግን የተለየ ነው። እሱም ቢሆን ግን ከአንዴ በስተቀር አላስቸግራትም። አሁን ደግሞ እሷ በሌለችበት ነው የካሩተርስን ቤተሰብ የጎበኘው። ባለብስክሌቱ ሰውዬ ያለምንም ጥርጥር በየሳምንቱ መጨረሻ ወደ አዳራሹ ከሚመጡት ታዳሚዎች መካከል አንዱ መሆን አለበት። ባለቡና ቤቱ ይናገር የነበረውም ስለ እሱ ነው። ግን ማንነቱንና ምን እንደሚፈልግ የሚታወቅ ነገር የለም። ሆልምስ አምርሯል። ማምረሩንም ያወቅኩት ከቤት ከመውጣታችን በፊት ሽጉጡን ወደ ኪሱ ሲያስገባ ስላየሁት ነው። ይህም ከዚህ ጉዳይ በስተጀርባ አደጋ ሊፈጠር ይችላል የሚል ስጋት አሳድሮብኛል። ሌሊቱ ዝናባማ ቢሆንም ማለዳው የተፈጥሮ ብርሃንን ጸጋ የተላበሰ ነበር። ከከተማ ውጭ ያለው መስክ የተለያዩ ቀለማት ባላቸው አበቦች ተውቦ ዓይንን ይማርካል። ሆልምስና እኔ በወፎች ዝማሬና በማለዳው የጸደይ አየር እስትንፋስ እየተዝናናን በሰፊው አሸዋማ ሜዳ ላይ ጉዞአችንን ቀጥለናል። መንገዱን ተከትለን ወደ ክሩስበሪ ዳገት እያቀናን ስንሄድ ከቁመቱ ዘለግ ብሎ በዋርካ ዛፎች የተከበበውን ዕድሜ ጠገብ ሕንፃ ቁልቁል ተመለከት ነው። ዛፎቹ ረጅም ዕድሜ ያላቸው ቢመስሉም የቤቱን ያክል አላረጁም። ሆልምስ ከሩቅ የሆነ ነገር ተመለከተ። አንድ ጋሪ ወደኛ እየመጣ ነበር። ትዕግስቱ ሊያልቅ እየተቃረበ መሆኑ ይታወቅበታል። የግማሽ ሰዓት ገደብ ሰጥቻለሁ አለ። እሷን የሚያጠምድ ከሆነ ቀዳሚውን ባቡር ይዛለች ማለት ነው። ዋትሰን፣ ሳናገኛት ቻርሊንግተንን አልፋ ሄዳለች የሚል ፍራቻም አለኝ።
አቀበቱን እንደጨረስ ያ ከሩቅ ያየነው ተሽከርካሪ በቅጽበት ውስጥ ከዓይናችን ተሰወረብን። ፍጥነታችንን ስንጨምር የእግር መንገድ ያለመደው እግሬ ወደ ኋላ እያስቀረ አጋለጠኝ። የሰውነት ማጠንከሪያ ልምምድ የሚያዘወትረው ሆልምስ እኔን ወደ ኋላ ትቶኝ ገሰገሰ። ከኔ ፊት ለፊት 100 ሜትር ያክል ርቆ ቆሞ ሐዘን በተመላበት የተስፋ መቁረጥ ስሜት በአንድ እጁ አየሩን ሲቀዝፍ አየሁት። በዚያው ቅጽበት አንድ ባዶ ጋሪ በሰጋር ፈረስ እየተሳበ ኩርባውን መንገድ ዞሮ ከፊታችን ከቻለ። በጣም ዘገየን ዋትሰን፣ በጣም አለ። እያለከለኩም ቢሆን የደረስኩበት መሆንን ያወቀው ሆልምስ ቀድሞ ሄደውን ባቡር ማሳለፍ አልነበረብኝም። ጠለፋ ነው ዋትሰን፣ ጠለፋ ወይም ግድያ፣ ምን እንደሆነ እግዚአብሔር ያውቀው። ፈረሱን አስቁመው። አዎ ዘለውጣ። እስካሁን የሰራው ጥፋት በዚህ የሚካስ ከሆነ እናያለን። ጋሪው ላይ ወጥተናል። ሆልምስ ጋሪውን ካዞረ በኋላ ፈረሱን ደህና አድርጎ ባለንጋ ሲገርፈው ወደ መጣንበት አቅጣጫ ተመለስን። እንደ ወፍ በረርን ማለት ይቻላል። ኩርባውን መንገድ ስንጨርስ በአዳራሹና በመስኩ መካከል የተዘረጋው መንገድ ወለል ብሎ ይታያል። የሆልምስን ክንድ ነካ አደረግኩት። ሰውየው ያውና አልኩት እያቃሰትኩ። አንድ ብስክሌተኛ ወደኛ እየገሰገሰ ነበር። ከአንገቱ ደፋ፣ ከጀርባው ጎበጥ ብሎ ያለ የሌለውን ኃይሉን የብስክሌቱን ፔዳል ለመርገጥ አውሎታል። ውድድር ላይ ያለ እንጂ ብቻውን የሚጓዝ አይመስልም። እንደ ጉድ ይበራል። ያንን ፂማም ፊቱን ቀና ሲያደርግ ከአጠገቡ መሆናችንን ተመለከተና ከብስክሌቱ ወረደ። የፂሙ ጥቁረት የፊቱን ቅላት አድምቆታል። የዓይኑ ቅላት ትኩሳት ያለበት በሽተኛ አስመስሎታል። መጀመሪያ ወደኛ፣ ቀጥሎ ወደ ጋሪው ተመለከተ። በገጽታው ላይ የመገረም ሁኔታ ይነበባል። ስማ ስማ፣ አቁም ሲል ጮኸ፣ በያዘው ብስክሌት መንገዱን ለመዝጋት እየሞከረ። እሱን ጋር የት ነው ያገኛችሁት? ውረዱ አለ በቁጣ ከጎን ኪሱ ሽጉጥ እያወጣ። ውረዱ ብያለሁ፣ ያለዛ ጊዮርጊስ አይለመነኝ፣ ፈረሱን በጥይት መተዋለሁ። ሆልምስ ልጓሙን ለኔ ወረወረና ከጋሪው ላይ ዘሎ ወረደ። እኛም የምንፈልገው አንተን ነው፣ ወይዘሪት ቫዮሌት ስሚዝ የት አለች? አለና እንቅጩን ነገረው። እኔ የምጠይቀውን ጥያቄ ነው የጠየቀኝ። የእሷን ጋሪ የያዛችሁት እናንተ ናችሁ። የት እንዳለች ማወቅ ያለባችሁም እናንተ ራሳችሁ ናችሁ። ጋሪውን መንገድ ላይ ያገኝ ነው፣ ማንም አልነበረበትም። ወደ ኋላ የተመለስነው ወጣቷን ለመርዳት ስንል ነው። ያንተ ያለ የመድኃኒዓለም ያለ ምን ይሻለኛል ሲል ብስክሌተኛው በቀቢጸ ተስፋ ጮኸ። ያ የሲኦል ውሻ ውድሌና የሐርኩስ ደብተር አግኝቷታል ማለት ነው። በእውነት ጓደኞቿ ከሆናችሁ ኑ ተከተሉኝ፣ አብረን ተባብረን ልጅቷን ከጉድ እናውጣት። ሽጉጡን በእጁ እንደያዘ ውስጡ እየተረበሸ ወደ ቁጥቋጦ ደን በሚያስገባው መንገድ ሩጫውን ቀጠለ። ሆልምስ ተከትሎታል። እኔም ፈረሱን መንገድ ዳር ትቼው ሆልምስን ተከተልኩት። በዚህ ውስጥ ነው የመጡት አለ የብዙ እግሮች ዱካ ወዳለበት ጭቃማ መንገድ እያመለከተ። አሎ እስቲ ቆም በሉ፣ ቁጥቋጦ ውስጥ ማን ያለው? ዕድሜው 17 ዓመት ገደማ የሚሆን ወጣት በጠፍር የታሰረ ገንባር ላይ አድርጎ ዝልፍልፍ ብሎ በጀርባው ተንጋሏል። ራሱ በአሰቃቂ ሁኔታ ተፈንክቷል። ነፍሱን ቢስትም ሕይወቱ አላለፈም። ቁስሉን ስመለከት አጥንቱ እንዳልተጎዳ ተገነዘብኩ። ፈረስ አጣቢው ፒተር ነው ሲል እንግዳው ሰውዬ ጮኸ። እሱ ነው በጋሪ የሸኛት። እነዚህ አረመኔዎች ከጋሪው አስወርደው ደብድበው ጥለውት ሄደዋል። ምንም ልናደርግለት ስለማንችል እሱን ተውትና እሷን ሊደርስባት ከሚችል የከፋ አደጋ እናውጣት። የቁልቁለቱን መንገድ ይዘን ዱር ለዱር ቁጥቋጦ ለቁጥቋጦ የችኮላ ሩጫችንን ቀጠል። ከዚያ በቤቱ አካባቢ ባለው የቁጥቋጦ አጥር ስር ደረስን። ሆልምስ ቀድሞን ደርሷል። ወደ ቤት አልገቡም። ዱካቸው ወደ ግራ መሄዳቸውን የሚያሳየው በዚህኛው ቁጥቋጦ። አዎ አውቄዋለሁ። ልክ ይህን እንደተናገረ ጆሮ የሚበሳ ቀጭንና አሰቃቂ የሆነ የሴት ልጅ ጩኸት ከፊታችን ካለው ጥቅጥቅ ካለ ቁጥቋጧማ ደን ውስጥ አስተጋባ። ወዲያው ያ ከፍተኛ ጩኸት ወደ ወፍራም የማንቋረር ድምፅ ተቀየረ። ከታነቀ ጉሮሮ እንደሚወጣ ድምፅ አይነት። ወደዚህ ወደዚህ፣ ጎድጓዳ ውስጥ ናቸው አለ እንግዳው ሰውዬ ዱር ለዱር እየጣሰ በመገስገስ። እነዚህ ፈሪ ውሾች! ተከተሉኝ ወንድሞቼ፣ ተቀድመናል፣ በሴረኞች ተቀድመናል። እየተሽሎከሎክን ሄደን በሀገር በቀል ዛፎች በተከበበና በጣም ከሚያምር አረንጓዴ መናፈሻ ደሴት ደረስን።
ራቅ ብሎ ከሚገኝ ትልቅ የዋርካ ዛፍ ጥላ ስር 3 ሰዎች ፈንጠር ፈንጠር ብለው ቆመዋል። አንዷ ሴት ናት፣ የኛዋ ደንበኛ። አፏ በመሐረም ታስሯል። ጥውልግልግ ብላ ደክማለች። ከሷ ፊት ለፊት ጨካኝነቱ ፊቱ ላይ የሚነበብ ቀይ ሪዝ ያለው ገንባሌ ያደረገ ወጣት እግሮቹን ግራና ቀኝ ወድሮ ቆሟል። በአንድ እጁ ወገቡን በሌላው አለንጋ ይዞ ሲያወናጭፍ ለሚያዩ ሰው ድል አድራጊ አርበኛ ይመስላል። በመካከላቸው ካባ መሰል ነገር በረጅም ልብስ ላይ የደረቡ ግራጫ ፂም ያላቸው አዛውንት የጸሎት መጽሐፋቸውን ወደ ኪሳቸው ከተው በጣም የሚያስፈራውን ሙሽራ ትከሻውን መታ መታ ሲያደርጉት ደረስን። እንኳን ደስ ያለህ ለማለት የጋብቻው ስነ ስርዓት ተፈጽሟል። ተጋብተዋል አልኩ እየቃተትኩ። ቶሎ በሉ አለ እንግዳ መሪያችን ጮክ ብሎ፣ ቶሎ በሉ እያለ በደን የተከበበችዋን ጠባቧን ደሴት አቋርጦ ሲሄድ ሆልምስና እኔ ከስር ከስሩ ተከትለነዋል። እየተጠጋን ስንሄድ ልጅቷ እየተንገዳገደች ሄዳ የዋርካውን ግንድ ተደግፋ ቆመች። የቀድሞው ቄስ ዊሊያምሰን ጎንበስ ብሎ የፌዝ ሰላምታ ሰጠን። ጥቃት ፈጻሚ ውድሌ እንደ አንበሳ ግልገል እየፈነጠዘ ድምፁን ከፍ አድርጎ ይስቃል። በጭካኔው የልቡ ደርሷል። ፂምህን ማውለቅ ትችላለህ ቦብ አለ። በመቀጠልም እኔ እንኳን በደንብ አውቃለሁ። ለማንኛውም አንተና ጓደኞችን ከሚስስ ውድሌ ጋር ላስተዋውቃችሁ በምችልበት ሰዓት ላይ ነው የደረሳችሁት። መንገድ መሪያችን ቁርጥ ያለ መልስ ነበር የሰጠው። ለማሳሳቻ ፊቱ ላይ ያደረገውን ሰው ሰራሽ ፀጉር ከፊቱ ልጦ መሬት ላይ አወረወረው። በደንብ የተላጨና የገረጣ ፊቱ ቁልጭ ብሎ ይታያል። ሽጉጡን አውጥቶ አለንጋ ይዞ በአደገኛ ሁኔታ ወደሱ ይገሰግስ ወደ ነበረው ጨካኝ ወጣት ላይ አነጣጠረው። አዎ አለ ተባባሪያችን፣ ቦብ ካሩተርስ ነኝ። ይህች ሴት ሕጋዊ መብቷ ሲከበር ማየት እሻለሁ። የአእምሮ ሰላም የማገኘው ያኔ ነው። ካበሳጫት በአንተ ላይ ምን አይነት እርምጃ እንደምወስድ ነግሬያለሁ። እግዚአብሔር ምስክሬ ነው። ቃሌን አላጥፈውም። ተቀድመሃል። ባለቤቴ ናት። በጭራሽ ባለቤቷን በሞት ያጣች ብትል ይሻላል። ሽጉጡ ተተኮሰ። በውድሌ ሰደርያ ላይ ደም ሲንፎለፎል ይታየኛል። እየጮኸ ሲሽከረከር ቆየና በጀርባው ሄዶ ተዘረጋ። በረጅም የካህን ልብሳቸው ላይ ካባ የደረቡት አዛውንት ሽጉጣቸውን ቢያወጡም ከማነጣጠራቸው በፊት የሆልምስን ሽጉጥ አፈሙዝ ቁልቁል ተመለከቱ። በቃ አለ ጓደኛዬ በተረጋጋ መንፈስ። ሽጉጡን አስቀምጥ ዋትሰን፣ ሽጉጡን አንስተ በጭንቅላቱ ላይ አነጣጥረው። አመሰግናለሁ። ካሩተርስ ሽጉጡን አምጣ። ከእንግዲህ ምንም ረብሻ አይኖርም። አምጣና አስረክብ። ለመሆኑ አንተ ማን ነህ? ሸርሎክ ሆልምስ እባላለሁ። የመድኃኔ ዓለም ያለ ስለ እኔ ታውቃለህ ብዬ ገምታለሁ። ፖሊስ እስከሚመጣ ራሴ ፖሊስ ሆናለሁ። ስማ አለና ራቅ ብሎ ቆሞ በፍርሃት ሲንቀጠቀጥ የነበረውን ፈረስ አጣቢ ጮህበትና ና ወደ እኔ ጠጋ በል። እንካ በፍጥነት እየጋለብክ ሂድና ይህን ማስታወሻ ለፋርናም ፖሊስ ጣቢያ አዛዥ ስጠው። እሱ እስከሚመጣ ሁላችሁም በእኔ ቁጥጥር ስር ናችሁ። ጠንካራ ሆልምስ የሐዘን ድባብ የዋጠውን አካባቢ በቁጥጥሩ ስር አዋለው። ሁሉም የእሱ ታዛዦች ሆኑ። ዊሊያምሰንና ካሩተርስ ቁስለኛውን ውድሌን ተሸክመው ወደ ቤት እንዲወስዱት አደረገ። በፍርሃት የምትንቀጠቀጠው ልጃገረድ የእኔን ክንድ ይዛ መሄድ ጀመረች። ቁስለኛውን በራሱ አልጋ ላይ አስተኝተን በሆልምስ ጥያቄ መሠረት የሐኪም ምርመራ አደረግኩለት። ሪፖርቴን ይዤ በሳጠራ በተከፋፈለችው ምግብ ቤት ውስጥ ሁለቱን እስረኞች ከፊት ለፊቱ አድርጎ ወደ ተቀመጠው ሆልምስ ሄድኩ። አይሞትም አልኳቸው። ምን ሲል ካሩተርስ ከመቀመጫው እየተነሳ ጮክ ብሎ ጠየቀ። ከተኛበት ክፍል ሄጄ ጨርሰዋለሁ። ያቺ ምስኪን ልጃገረድ፣ ያቺ ንግሥት ከሮሪንግ ጃክ ውድሌ ተቆራኝታ ትኖራለች እያልከኝ ነው? የአንተን የሚመለከት ጉዳይ አይደለም አለ ሆልምስ። እሷ በምንም አይነት የእሱ ሚስት ልትሆን የማትችልበት ሁለት በቂ ምክንያቶች አሉ። በመጀመሪያ ሚስተር ዊሊያምሰን የጋብቻ ቡራኬ ለመስጠት ያለው ስልጣን እስከምን ድረስ እንደሆነ የመጠየቅ መብት አለን። ስልጣኑ ክህነት ተሰጥቶኛል አለ ወስላታው አረጋዊ። መሰጠቱ ብቻ ሳይሆን መነጠቁም ይታወቃል። አንዴ ከቀሰስክ ሁሌም ቄስ ነህ። አይመስለኝም። የሥራ ፈቃድስ አለ? የጋብቻ ፈቃድ አለኝ፣ ጊዜ ውስጥ ነው። እሱን አጭበርብሬ ያገኘው ነው። ምንም ቢሆን ግን
አስገድዶ ማግባት ሕጋዊ ሳይሆን በጣም ከባድ ወንጀል ነው። ወደፊት ይገለጽልሃል። ካልተሳሳትኩ በማረሚያ ቤት የ10 ዓመታት ትምህርት ትወስዳለህ። ካሩተርስ ደግሞ ሽጉጥን ከኪስ ባታወጣው ጥሩ ነበር። እኔም እንደዛ እያሰብኩ ነበር ሚስተር ሆልምስ። ነገር ግን ይችን ልጅ ከአደጋ ለመከላከል የምችለውን ሁሉ በጥንቃቄ አድርጌያለሁ። ስለምወዳት ነው ሚስተር ሆልምስ። ፍቅር ምን እንደሆነ ሳውቅም የመጀመሪያ ጊዜ ነው። በዚህ በደቡብ አፍሪካ ውስጥ በታወቀ አረመኔ ወሮበላ እጅ መውደቋን ሳስብ ቀውሼ ነበር ማለት ይቻላል። ብታምንም ባታምንም ሚስተር ሆልምስ፣ ይችን ልጅ ከቀጠርኩበት ጊዜ ጀምሮ ከቤት ስትወጣ ብቻውን ሄዳ አታውቅም። እነዚህ ቀጣፊዎች አድፍጠው እንደሚጠብቋት ባውቅም ሊደርስባት ከሚችል ጉዳት ለመታደግ እሷ ሳታውቀው በብስክሌት ርቀቴን ጠብቄ ሳጅባትና ስጠብቃት ኖሬያለሁ። እኔነቴን እንዳታውቅብኝ በሚል በፊቴ ላይ ሰው ሰራሽ ጺም አድርጌያለሁ። ይህን ሁሉ ያደረግኩት ልጅቷ ቆንጆና መንፈሰ ጠንካራ ስለሆነች ነው። ያን ያክል ጊዜ ተከታተልኳት። እኔ መሆኔን ብታውቅ ኖሮ ከኔ ጋር ለረጅም ጊዜ ባልቆየች ነበር። ሊደርስባት ስለሚችለው አደጋ ለምን አስቀድማ አልነገርካትም? ያም ባደርግ ጥላኝ ትሄዳለች። ይሄ ደግሞ ልሸከመው የማልችለው ታላቅ ሰቆቃ ነው። ባትወደኝ እንኳን ለእኔ ያን የሚያምር ዳሌዋንና ግርማ ሞገሷን ማየት ትልቅ ክብር ነው። ድምጿ ለእኔ ጣፋጭ ሙዚቃዬ ነው። እሺ ሚስተር ካሩተርስ፣ አንተ ይህን ፍቅር ትለዋለህ። እኔ ግን ራስ ወዳድነት ነው የምለው። ምናልባት ሁለቱ ነገሮች አብረው ሊሄዱ ይችሉ ይሆናል። ለማንኛውም እንድትሄድ አልፈለግኩም ነበር። በተጨማሪም ብዙ ሰው አይኑን ለጣለባት ቆንጆ የልጃገረድ ከዚህ ሁሉ ሊከላከልላት የሚችል ጠባቂ መኖሩ ተገቢ ነበር። ቴሌግራሙ ሲመጣ የሆነ እርምጃ ለመውሰድ እንደሚመክሩ አውቅ ነበር። የምን ቴሌግራም ነው? ካሩተርስ የቴሌግራም መልእክት ከኪሱ አወጣና ይሄውና አለው። ራልፍ ስሚዝ ሞተዋል። እጥር ምጥን ያለ መልእክት። ይገርማል አለ ሆልምስ። እንዳልከውም ይሄ መልእክት ሲመጣ ሊገናኙ እንደሚችሉ መገመት አያዳግትም። ለማንኛውም እየቆየን ስንሄድ የምታውቀውን ሁሉ ትነግረኛለህ። ባለካባው ሽማግሌ የብልግና ስድቡን ማውረድ ጀመረ። እግዚአብሔር አይለምነኝ ካሩተርስ፣ ይህን ልፍለፋህን ካላቆምክ ጃክ ውድሌ የተጎነጨውን ጽዋ ለአንተም ማስጎነጨሃለሁ። ስለ ልጅቷ አፍህን ብትከፍት የራስህ ጉዳይ ነው። ስለኛ ስለ ጓደኞችህ ለዚህ ሲቪል ፖሊስ ብትቀባጥር ግን በሕይወትህ ውስጥ በጣም አስከፊ ነገር እንደሰራህ ይቆጠራል። ክቡር አባታችን መደናገጥ የለቦትም አለ ሆልምስ ሲጋራውን እያቀጣጠለ። የቀረበባችሁ ክስ ግልጽ ነው፣ የሚያሻማ አይደለም። ለራሴ ጥንቃቄ ግን ዘርዘር አድርጋችሁ ብትነግሩኝ መልካም ነው። ለእኔ መንገር ችግር ያመጣል ብላችሁ ካሰባችሁ ደግሞ እኔ ራሴ ልነግራችሁ እችላለሁ። ምስጢራችሁ ምን ያክል እንደተጠበቀ የማወቅ አጋጣሚም ታገኛላችሁ። በመጀመሪያ ደረጃ ሦስታችሁም ዊሊያምሰን፣ ካሩተርስና ውድሌ ከደቡብ አፍሪካ ነው የመጣችሁት። ቁጥር አንድ ውሸት አሉ ሽማግሌው። እስከ ዛሬ 2 ወር ሁለቱንም አይቻቸው አላውቅም። በሕይወቴ የአፍሪካን ምድር የረገጥኩበት ጊዜም የለም። ስለዚህ ይህን አሉባልታህን በፒፓህ ውስጥ ጨምርና ጭሰው። ሰማህ ሚስተር ሆልምስ? ሚስተር ጥልቅ ብዬ። እውነቱን ነው አለ ሚስተር ካሩተርስ። አዎ ሁለታችሁ ከዚያ መጣችሁ። ቄስ ተብዬው ግን እዚሁ እኛው ሀገር የተሰራ ሸቀጥ ነው። ራልፍ ስሚዝን ደቡብ አፍሪካ ውስጥ ታውቋቸዋላችሁ። በሕይወት የመኖር ዕድላቸው አጭር እንደሆነም በቂ መረጃ አላችሁ። ከዚያም አልፎ የሀብታቸው ሕጋዊ ወራሽ የወንድማቸው ልጅ እንደምትሆን ደርሳችሁበታል። ልክ ነኝ አይደለም? ካሩተርስ ራሱን ነቀነቀ። ዊሊያምሰን መሐላውን ደረደረ። ቀጣዩ የሥጋ ዘመድ እሷ መሆኗ አጠራጣሪ ባይሆንም ሽማግሌው ምንም ኑዛዜ እንደማይተው አውቃቸዋል። ማንበብና መጻፍ አይችሉም አለ ካሩተርስ። በመሆኑም እናንተ ሁለታችሁ ወደዚህ መጥታችሁ ልጅቷን ማደን ጀመራችሁ። ዓላማችሁ ከሁለት አንዳችሁ እሷን በማግባት ሌላው ደግሞ የውርሱ ተካፋይ እንዲሆን ማድረግ ነበር። በሆነ ምክንያት ውድሌ ልጅቷን እንዲያገባ ተመረጠ። ለምን? በመርከብ ስንመጣ ካርታ ተጫወትን። ያሸነፈ እንዲወስዳት ተስማማንና ገጠምን። እሱ አሸነፈ። አሃ ገባኝ። አንተ ልጅቷን ቀጥረ ስታስራት፣ ውድሌ ደግሞ እሷን የማለማመድና የማሽኮርመም የሥራ ድርሻ ወሰደ። ሰካራምነቱና ወሮበላነቱን ስላወቀች ጠላችሁ። በዚህ ሂደት ውስጥ አንተ ራስህ በልጅቷ ፍቅር ስለወደቅ ቅዳችሁ ሁሉ እንዳልነበር ሆነ፣ ፈራረሰ። የዚህ ጨካኝ ወሮበላ እሷን በእጁ ስር የማስገባት ጉዳይ ለአንተ የማይታሰበው ነብህ። ቅናት አደረብህ። ጊዮርጊስ ምስክሬ ነው፣ ላስበው አልችልም። በመካከላችሁ ጠብ ተፈጠረ።
አንተን ብስጭት ውስጥ ከቶ ጥሎ ሄደና የራሱን ዕቅድ ብቻውን መንደፍ ጀመረ። ዊሊያምሰን፣ የዚህ ሰው ንግግር ልቤን እየነካው ነው። ከዚህ የበለጠ እኛ ለእሱ የምንናገር ያለ አይመስለኝም በማለት ካሩተርስ ድምፁን ከፍ አድርጎ እየተናገረ የምሬት ሳቅ ሳቀ። አዎ ተጣልተን ደብድቦኛል። ለማንኛውም በዚያ ምንም ቂም አልያዝኩበትም። እሱ ግን ከዓይኔ ተሰወረብኝ። ከዚህ ውዳቂ ደብተራ ጋር ተገናኙ ማለት ነው። ከቤት ወጥታ ባቡር ጣቢያ እስከምትደርስ ሲከታተላት እንደነበር አውቃለሁ። ከዚያ በኋላ ዓይኔን ከሷ አላነሳውም። ሰይጣናዊ ሥራ ሊሠራ እንደሚችል ጥርጣሬ ነበረኝ። ምን ለማድረግ እንደሚችሉ ለማወቅ በቅርብ እከታተላቸው ስለነበር በየጊዜው አያቸዋለሁ። ከ2 ቀናት በፊት ውድሌይ ይህን ቴሌግራም ይዞ መጣ። ቴሌግራሙ ራልፍ ስሚዝ መሞታቸውን የሚገልጽ መርዶ ነበር። ስምምነቱን እንዳከብር ጠየቀኝ። እምቢ አልኩት። ልጅቷ እንዳገባትና የውርሱ ተካፋይ እንዳደርገው ጠየቀኝ። በራሴ በኩል ፈቃደኛ እንደሆንኩና እሷ ግን ለማግባት ፈቃደኛ እንደማትሆን ነገርኩት። ከሁለት አንዳችን እናግባትና ከ1 ወይም ከ2 ሳምንታት በኋላ ነገሮች ሁሉ ካለፈው የተሻሉ መሆናቸውን ትረዳለች አለኝ። ጠብ ወይም ረብሻ ለማንሳት እንደማልፈልግ ገለጽኩለት። ከዚያ በቁጥጥር ስር እንደሚያደርጋት እየዛተ የእርግማንና የስድብ ናዳ ወረደብኝ። በዚህ ሳምንት መጨረሻ ላይ ከኔ ለመለየት ወስና ነበር። ባቡር ጣቢያ የሚያደርሳት ጋሪ በመድብላትም አላስችለኝ ስላለ ዘግየት ብዬ በብስክሌት ተከተልኳት። እሷ ቀድማኝ ሄዳ ስለነበር ቶሎ ልደርስባት አልቻልኩም። በዚህ አጋጣሚ በተፈጠረው ክፍተት በተንኮል መረባቸው ውስጥ አስገቧት። ችግር እንደተፈጠረ ያወቅኩት አንተና ጓደኛ በእሷ ጋሪ ተሳፍራችሁ ስትመለሱ ሳይ ነው። ሆልምስ ከመቀመጫው ተነስቶ የሲጋራውን እላቂ መኮስተሪያው ላይ ጣለው። በጣም ዘገምተኛ ሆኛለሁ ዋትሰን አለ። በሪፖርት ላይ በቁጥቋጦው ስር ተደብቆ የነበረውን ብስክሌተኛ እጁን ሲያንቀሳቅስ ክራባቱን የሚያስተካክል ይመስላል ስትለኝ እንዳሁኑ ግልጽ ሊሆንልኝ ይገባ ነበር። ያም ሆኖ በዚህ ቀልብን በሚስብና ልዩ በሆነ ጉዳይ የተሳካ ሥራ በመስራታችን ልንኮራ ይገባል። ጠዋት በተፈጠረው ግርግር በማንም ላይ ከፍተኛ ጉዳት አለመድረሱን በመስማቴ ደስ ብሎኛል። የሕክምና ባለሙያ ከመሆነ አንጻር ሚስ ስሚዝ በደንብ ማገገሟን ብታረጋግጥና በደንብ ከተሻላት ወደ እናቷ ቤት ብትሸኛት ደስ ይለኛል። በደንብ ካልተሻላት ሚድላንድ ለሚገኘው ወጣት ኤሌክትሪሻን ቴሌግራም እንደምንልክ ፍንጭ ብንሰጣት ከበሽታዋ ትፈወሳለች። ሚስተር ካሩተርስ፣ ሴራውን ለማክሸፍ የምትችለውን ሁሉ በማድረግ ድርሻህን ተወጥተሃል። እንካ ካርዴን ጌታዬ። በፍርዱ ሂደት የኔን እገዛ የምትሻ ከሆነ የምችለውን ሁሉ ለማድረግ ዝግጁ ነኝ። ወደ ታሪኩ ማጠቃለያ ስንመጣ ሚስ ቫዮሌት ስሚዝ በውርስ ብዙ ሀብት አገኘች። በአሁኑ ሰዓት የሞርተንና ኬኔዲ ከፍተኛ የአክሲዮን ባለድርሻ የሆነው የሳሪል ሞርተን ሚስት ሆናለች። ይህ ኩባንያ ዝነኛ የዌስት ሚኒስተር ኤሌክትሪክ ባለሙያዎች የተሰባሰቡበት ነው። ዊሊያምሰንና ውድሌይ በጠለፋና በጾታ ጥቃት ወንጀል ተከሰው ዊሊያምሰን የ7 ዓመት፣ ውድሌይ የ10 ዓመት እስራት ተፈርዶባቸዋል። ስለ ካሩተርስ የደረሰኝ መረጃ ባይኖርም የእሱን ጥፋት ፍርድ ቤቱ ቀለል አድርጎ እንደማያው አልጠራጠርም። ውድሌይ ተደጋጋሚ ጥፋት የፈጸመ አደገኛ ወንጀለኛ ስለሆነ ነው። ለማንኛውም በጥቂት ወራት ውስጥ በተደረገ ብርቱ እንቅስቃሴ የፍትህን ጥማት ማርካት ተችሏል ብዬ አስባለሁ። ስላዳመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። በቀጣይ ትረካ እስከምንገናኝ መልካም ጊዜ